ሰላም ጤና ይስጥልኝ ውዶቼ ማሮቼ፣ እንዴት ናችሁልኝ? አላችሁ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ ውዶቼ። እንግዲህ ዛሬ የመጣሁላችሁ አዲስ የምትመጡ ልጆች ማለት ነው። አዲስ የምትመጡ ልጆች በተለይ በፊት ያሉት የሆነ ትንሽ አንገት ደፋ ሳይማሩ ማለት ነው። ሳይማሩ ምንም ሳያውቁ ይሆናል አይደለ? የተማሩ አስተዋዮች በቃ የሚያገናዝቡ ናቸው። አሁን አንዳንድ የሚመጡት ደግሞ ማለት ነው የሆነ ትንሽ ወጣ ያሉ ጊዜው እንደመዘመን ብለን ከመዘመን ጋር እየሄዱ ያሉ ልጆች ናቸው አሁን እየመጡ ያሉት። መዘመኑ መልካም ነው፣ ግን ዘመን ስንል አንዳንዴ ጥፍት የምንለው ነገር አለ አይደል? እንደው የዘመን መስሎን የሆነ የምንበላሸው አለ አይደል? ከመስመር የምንወጣው ነገሮች አሉ። ስለዚህ ከዛ ነገሮች ተጠንቀቃቸው። አዲስ የምትመጡ ወደ አረብ ሀገር የምትመጡ ልጆች ያችን ነገር ቆጠብ ብላችሁ ኑ። ሌላው ደግሞ ማለት ነው በቃ እንደዚህ ወጣ ስንል ምናምን መዳሞች ሀዲቃ ላይ ምን ላይ ሲያወሩ እሰማለሁ። እኔ አረብ ሀገር ኖሬያለሁ፣ 3 ሀገሮች ኖሬያለሁ። ሁሉም መዳሞች ማለት ነው ሁሉም መዳሞች በሚባል ደረጃ አንድ ሰራተኛ አዲስ ሰራተኛ ስትመጣ እስከምትላመድ ድረስ እስከምትለምጂ ድረስ ስላንቺ ይወራል። በስልክም በምንም ፊትሽም የትም ይወራል ስላንቺ እስከምትለምጂና በቃ ከርዕስ እስከምትወጪ ድረስ ማለት ነው። እስከምትለመጂ ድረስ ጥሩም ከሆንሽ በጥሩነትሽ እየተወራ ይቀጥላል። መጥፎም ከሆንሽ የኔ ሰራተኛ እንደዚህ ነች እየተባለ ይቀጥላል። ግን አዲስ የምትመጡ ልጆች ከኢትዮጵያ ይዛችሁ የምትመጡት ነገሮች ትልቁና ዋነኛው ነገር ከአሁን በፊትም ቪዲዮ ሰርቼላችኋለሁ። አዲስ የምትመጡ ልጆች ከኢትዮጵያ ይዛችሁ የምትመጡት ነገሮች ኩል፣ ቻፕስቲክ፣ ሁማን ሄር አይደለም። ከኢትዮጵያ ይዛችሁ መምጣት ያለባችሁ ነገሮች ቢኖሩ እነኚህን ነገሮች በፍጹም አታስቡት፣ አታምጡ። አይጠቅማችሁም። ልትሰሪ ነው እንጂ የመጣሽው ልትኳኳይ ልትጋጊያጪ አይደለም። አይጠቅምሽም። አደጋ ውስጥ ነው ራሽን የምትጥዩ። እነኚህን ነገሮች ይዛችሁ አትምጡ። ምናልባት እንኳን እንደ ቫዝሊን፣ ሞዴስ፣ ጥርስ ብሩሽ በቃ የሴቶች ንጽህና መጠበቂያ ነገሮችን ይዘሽ ነይ እንጂ ይሄ ኩል፣ ይሄ ሁማን ሄር፣ ቻፕስቲክ ምናምን የምትጠቀሙባት ኮስሞቲክስ ነገሮችን ይዘሽ አትምጪ። እዚህ ጋር ወተሽ የምትዝናኝበት አለ። ከቤት ላትወጪ ትችያለሽ። ብትወጪ ራሱ የመጣሽበት አላማ ሌላ ነው እንጂ ለማማለል የሆነ ነገር መስሏት ሌላ ነገር ውስጥ ስለምትገቢ ባላሰብሽው ነገር መጥፎ ቦታ ውስጥ ወደ መጥፎ ነገር ስለሚፈረጅብሽ ከእንደዚህ አይነት ነገሮች ተጠንቀቂ። ይህን ነገሮች ይዛችሁ አትምጡ። የሴት ልጅ የንጽህና መጠበቂያ ነገሮችን ይዛችሁ ነው። በዋነኝነት ይዛችሁ መምጣት ያለባችሁ የፓስፖርታችሁን ኮፒ፣ የደላላችሁን 2 ወይም 3 ስልክ ቁጥር፣ የሚስቱን ካስፈለገ የሚስቱ ደላላችሁ ልጅም ካለው የልጁን ይህንን ስልክ ቁጥር ይዛችሁ ነው አዲስ የምትመጡ። ሌላው ደግሞ ባንክ ዋነኛው ማለት ነው። ዋነኛው እድሜ እያስጨመረ ያለው ልጆች ለፍተው ማለት ነው ለፍተው ብኩን እየሆኑ ያሉት ትልቁ ነገር ምንድን ነው? ባንክ። በአባትሽ ሊሆን ይችላል፣ በአጎትሽ በእናትሽ ሊሆን ይችላል። በማንም ባንክ ሳከፍቺ በራስሽ የኢትዮጵያ ንግድ ባንክ፣ ማንኛውም ባንክ ይቻላል። የኢትዮጵያ ንግድ ባንክ እነሱ ራሱ ንገራችሁ ያስተካክሉሻል። ቀጥታ ወደ ባንክ ነው የማስገባው ያቸው። ቀጥታ ወደ ባንክ ተፈረመ አልተፈረመ አያስፈልግም። ከዚህ ቀጥታ ወደ ራስሽ አካውንት ታደርጊዋለሽ። ሂዱና ባንክ ላይ ይሄን ያህል ብር ሙሉልኝ አትበይ። ሲስተም ላይ ተቀምጧል፣ አለቀ። አንቺ ብቻ ደረሰኞችሽን ያሽ፣ ባንክሽ ላይ የሚገባውን ደረሰኞች ያሽ፣ የሚሰጥሽን ደረሰኞች ያሽ። ከዛ ኢትዮጵያ ስትሄጂ እያንዳንዱ ደረሰኝ በደረሰኞችሽ ባንክሽ ላይ ታስሞልያለሽ። የባንክ ደረሰሽን ይዘሽ ከመጣሽ ማለት ነው እግዚአብሔር የባንክ ቡክሽ ይዘሽ ከመጣሽ ካላጠፋሽ ብርሽን ቆጥበሽ ከያዝሽና ካላጠፋሽ የ2 ዓመት ብር ጽድት ብለሽ ስራ ትሰራለሽ ኢትዮጵያ ላይ። እዚህ ሀገር የሰው ፊት አይገርፍሽም። ትራፊ እየበላሽ እየተናቀሽ እየተሰደብሽ 2 ዓመት ችለሽ ከኖርሽ
አንቺ ሀብታም ነሽ። የ2 ዓመት ብር ምንም ሳጠጠሽ ቢያንስ በቃ እሺ፣ የ2 ወር የ3 ወር አጥፊ። ለምን በዳ መተሽ ሊሆን ይችላል፣ ተበድረሽ መተሽ ሊሆን ይችላል። የ2 ወር የ3 ወር አጥፊ። ከዛ ወዲያ ያለውን ብርሽን ለቤተሰብ በቃ በወር የተወሰነ ምናልባት ከአቅም በላይ ችግረኛ ከሆኑ ይሄ ሰርቶ የሚበላ ይሄ ሱፉን እየለበሰ ወደ አረቄ ቤት ምናምን የሚዞር ቤተሰብ አባት ካለ ከች እሱን የአረቄ መጠጣት ሱሱንና ሰዎችን እንደውም ወደ ሱስ እንዲያስገባ አባችን እየጋበዝሽው ስለሆነ ማለት ነው። ስለዚህ ቅመሞችዬ ማለት ነው ለቤተሰብ ብር ስትልኩ ለመጠጫ አባትሽ ጠጪ ከሆነ አትላኪለት። ጠጪ ከሆነ የመጠጡ ሱሱን እንደውም እያሳፋሽና እያሳደግሽው ሞራል እየሆንሽ ስለሆነ የሚጠጣ አባት ካላችሁ እኔ ይቅርታ አድርጉልኝ፣ እኔ አባት የለኝም። ብዙ ጠጪ አባቶችን አውቃለሁ። አባት የለኝም፣ የአባት ጣም ፍቅር አላውቅም። ስለዚህ ወንድምሽም የሚጠጣ የሚያጨስ የሚቅም ከሆነ ለወንድምሽ ብር የምትልኪለት ከሆነ ወንድምሽ የአንቺን ብር ማቋረጥ እንደውም ብር የሆነ ሰዓት አስለምደሽው እየላክሽለት የሆነ ሰዓት ደግሞ ስታቋርጪ ይበቃልሻል። ለምን ሱሱን እያሳደግሽው እያዳበርሽው እያበረታታሽው ስለሆነ የሆነ ሰዓት ሲቆረጥ ምን ታየ ጓደኛሽ እንደ ይልሻል። ብርሽን ለወንድ መላክ ጀመርሽ እንደ ጓደኛሽ ይልሻል። ስለዚህ እህቶቼ አዲስ የምትመጡትም ያላችሁ ማለት ነው ወንድሞቻችሁ የስራ ፍላጎት ተነሳሽነት ያላቸው ቢያንስ ከትንሽ ትልቅ የሆነ ማከፋፈያ የሆነ ሱቅ ክፈችልኝ የሚሏችሁ ከሆነ አቅም የለሽም። ግን ከትንሽ ከጫጩት እህቴ ዶሮ ባረባ መነሻ ስጭኝ ቢልሽ 10,000 ብር መነሻ የዶሮ ጫጩት ቢያረባ ያ ልጅ ምንድነው ከትንሽ ተነስቶ ማደግን የሚፈልግ ከሆነ የብር ጥቅምን ያውቀዋል። የገንዘብን ጥቅም ስለሚያውቀው እሱም ተለውጦ እንደው እንትን ይልሻል። ላንቺም እኮ ሞራል ነው። በቃ ይሄንን እዚህ ላይ ሰራውት ያለሽ ገባሽ? ነገ ላንቺ ሞራል የሚሆንሽ ነገ የሚጠቅምሽ እሱም ተለውጦ አንቺንም የሚረዳሽ ነው እንጂ ነገ እህቴ እኮ ብር ሳትልክልኝ እህቴ እኮ አገባሽ ብሎ የሚበቀልሽን የሚገልሽን ወንድምሽን ብር አታስለምጂ። አዲስ የምትመጡ ልጆች በጣም ጥንቃቄ አድርጉ። እኔ በዛን ጊዜ እንደዚህ የሚመክር ቢኖር ኖሮ ብዙ ሰው ባረዳው ነበር። የሚመክር ቢኖር ምክር ብሰማ ኖሮ ማለት ነው። በራሴ መንገድ ሄጄ ነው እድሜን አረብ ሀገር ያቃጠልኩት ምንም ሳልጠቀም ማለት ነው። ምንም ሳልጠቀም ሰዎችን ስጠቀም እነኛ ሰዎች መጨረሻ ላይ ብር ስጠይቃቸው ለህይወት ፈለጉ። ይሄን ያህል ብር ስጠይቋቸው እኮ አሁን ይችን ብር አታሽ ነው እንዴ ለማላክሹ ደግሞ ማንጠበሽ ነው የምትባይ። ስለዚህ አዲስ የምትመጡ ልጆች መያዝ ያለባችሁና ማሰብ ያለባችሁ ነገሮች 3 ነገሮች የሴቶች የንጽህና መጠበቂያ ነገሮች ይገባቸዋል። መዳም እስከምትገዛላችሁ ድረስ ምናልባት ቢሮ ከቆያችሁ ሳሙና፣ ሞዴስ፣ ጥርስ ብሩሽ እነኚህ ነገሮች የንጽህና መጠበቂያ ነገሮች ይዛችሁ የፀጉር ቅባት ይዛችሁ መዳም እስከምትገዛ ትገዛለች። ማገዛም አለች። ገባችሁ? የሚነገራችሁን ነገር ሙሉ እንደዚህ ነው መዳም እንደዚህ ታስፈራለች፣ እንደዚህ ነው ቢሏችሁ ሁሉንም ነገር አይታችሁ እንትን በሉ እንጂ እንደገባችሁ አትፍሩ። እንደገባችሁ አትፍሩ። ለምን ከመጀመሪያ ነው የምታስለምዷችሁ እናንተ ማለት ነው። ስለዚህ ፈሪ አትሁኑ፣ ድፈሩ። መጠየቅን ልመዱ፣ ድፈሩ። ግን አይን አውጣም ደግሞ አትሁኑ። ምን አለ አይደለ አይሁድ እንደው መንቀር የሚባል ነገር አትሁኑ። ራሳችሁን ያስነቃችኋል። በድርበብ ሁኑ። ለመዳም ሚስጥራችሁን አታውሩ። መዳም አቀረበችን ተግባባን ብላችሁ ቤተሰቦቼ እንዲህ ናቸው፣ እናቴ እንዲህ ነች፣ እንዲህ ቸግረናል፣ እንደዚህ ነው አትበሉ። ራሳችሁን አታስንቁ። በምንም ታምር ራሳችሁን አታስንቁ። ቆረጥ ያላችሁ ቆራጦች እና ዓላማ ይኖራችሁ። ዓላማ ከዛ ብዙ መስዋዕትነት ከፍላችሁ የመጣችሁትን ነገር አትዘንጉ። ብዙ ፈተናዎች አይታችሁ ነው፣ ብዙ ስቃይ አይተን ነው አረብ ሀገር ለመምጣት። ከአረብ ሀገር ወደ ኢትዮጵያ ለመመለስ ቀላል ነው። ለመውጣት ከአረብ ሀገር ወደ ኢትዮጵያ ካንስልም ተደረገሽ ቢሆን ብሎክም ተደረገሽ ቢሆን ትወጫለሽ፣ የሆነ ፋውልም ሰርተሽ። ግን ከኢትዮጵያ ወደ አረብ ሀገር ለመምጣት ደግሞ ብዙ ስለታ ስለሆነ ብዙ መስዋዕትነት መረጡኝ አልመረጡኝ ተብሎ ነው። ብዙ ብር ወጥቶ ነው። ዛሬ የታክሲው ከዚች ስንት ነው የሚከፈለው? ታውቁታላችሁ አይደለ? ስለዚህ ቅመሞችዬ አዲስ የምትመጡ ጠንቀቅ ነቃ ብላችሁ ኑ።
ዝም ብላችሁ አትዝረክረኩ። ዝም ብላችሁ ሚስጥራችሁን አዲስ የኢትዮጵያ ሀበሻ ወይም ደግሞ አገኘሁ ብላችሁ አታሙ። ሚስጥራችሁን በራሳችሁ ይዛችሁ ለዓላማና ለዓላማችሁ ስሩ። ላለሁኝ የራሴ ቅመም ነኝ። ላይክ እና ሰብስክራይብ አድርጉ።